ትምህርትን በሚመለከት የተነሳው ጥያቄ ትክክለኛ ጥያቄ ነው። የተከበረው ምክር ቤት እንዲገነዘብ የምፈልገው ነገር በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው። የምንዋጋው ከድንቁርና ጌቶች ጋር ነው። እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የሚገርመው አንድ አካባቢ ላይ የኤችአይቪ፣ የስኳር፣ የወባ መድኃኒት ከፋርማሲ አውጥተው የሚደፉ ግን ለዛ ህዝብ የሚታገሉ ኃይሎች ያሉበት ማዳበሪያ ለህዝቡ እንዳይደርስ የሚጥሩ ናቸው። ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታን እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ የጎዱን ይገኛሉ። ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን በየአካባቢያቸው ያሉ መድረሳና አብነት ትምህርት ቤቶች አይዘጉም። ሽፍቶች ናቸው። አብነት ትምህርት ቤት ቆይ አይነኩም፣ መድረሳ አይነኩም። ያውኖቹ ከነሱም የባሱ ናቸው። ሎሬት ጸጋዬ እንዳይነግርህ አንዳች እውነት የሚል ግጥም አለ። በግርግር በጩኸት በመረበሽ ዝግ ብሎ ባለማሰብ ከእውነት ለመደበቅ የሚደረግ ሙከራ ስላለ በዜጎች ላይ ከፍተኛ ጉዳት እያመጣ ነው። በእኛ በኩል በተገኘው አጋጣሚ ሰፋፊ የትምህርት ቤት ጥገናዎች፣ በተለይ ሁላችሁም እንደምታውቁት ኤርሊ ኤጁኬሽን ኪንደርጋርተን ላይ ዜሮ ክፍል ላይ ሰፋፊ ስራ እየሰራን ነው። ከመጽሐፍ ሽያጭም ሳይቀር አብዛኛው የገነባነው ትምህርት ቤት ነው። ትምህርት ያስፈልጋል የሚል የጸና እምነት ስላለን ይሄን ወደፊትም በሚቻል አጋጣሚ ሁሉ ከህዝባችን ጋር በመሆን እያሰፋን የምንሄደው ጉዳይ ይሆናል።